አሜን። ቸርነቱ የማያልቅ እግዚአብሔር በእድሜያችን ላይ እችን ዕለት እችን ሰዓት ተጨማሪ አድርጎ ለዚህ ለበረከት ቀን ከቤተ መቅደሱ ያገናኘን መድኃኔዓለም ክብርና ምስጋና ለታላቅ ስሙ ይሁን። እንግዲህ በቤተ ክርስቲያናችን ስርዓት መሰረት የዛሬዋ ቀን የተለያየ ስያሜ ያላት። አንደኛው ዕጽበተ እግር ይባላል። ክርስቶስ የሐዋርያትን እግር ዝቅ ብሎ ያጠበበት ሐሙስ ስለሆነች ዕጽበተ እግር ትባላለች እቺ ሐሙስ። እንደገና ምሴተ ሐሙስ የጌታ እራት የተዘጋጀባት ቀን ትባላለች። ክርስቶስ ህብስቱንና ወይኑን ባርኮ ነገ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ይህ ነው፣ ከዚህ ጠጡ፣ ለብዙዎች የኃጢአት ስርየት የሚቆረሰው ስጋዬ ይህ ነው፣ ከዚህ ብሉ ብሎ የቅዱስ ቁርባንን ስርዓት ክርስቶስ የሰራባት ደገኛይቱ ዕለት ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ መጽሐፍ ቅዱሳዊ ስርዓት ነው መሰረት አድርጋ ዛሬ ህብስቱን ባርካ የክርስቶስ ስጋ ነው ብላ ታቆርበናለች። ወይኑን ባርካ ጸልያ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ህብስቱንና ወይኑን በታቦቱ ላይ አድርጎ ይጸልያል፣ ይፈትታል፣ የክርስቶስን ስም ይጠራበታል። በእምነት እንቀበለዋለን። ያ ስጋ የክርስቶስ ስጋ ነው ብለን አማናዊ የክርስቶስ ደም ነው ብለን እንቀበላለን። የሚገርማችሁ ቅዱስ ዮሐንስ አፈወርቅ በዚህ ዙሪያ ላይ ምን ብሎ ተናግሯል? ቆይ ምጽዋት የምታዞሩ አንድ ጊዜ ቆዩ። ምን ብሏል ቅዱስ ዮሐንስ አፈወርቅ? አኮ ዘንሰው መስዋዕተ ካልአ ከመሊቀ ካህናት አላ ኪያውን ሰው በጽድቅ። ምን ማለት ነው? እኛ እንደ ኦሪቱ ሊቀ ካህናት ያለ መስዋዕት አይደለም የምንሰዋው፣ ራሱ ኢየሱስ ክርስቶስን ነው የምንሰዋው። አላ ኪያውን ሰው በጽድቅ፣ በዕለተ ዓርብ የተሰዋውን ራሱ ክርስቶስን ነው መንበሩ ላይ ስጋውና ደሙን የምንሰዋው ብሎ ሊቁ ዮሐንስ አፈወርቅ ይሄንን ምስጢር ተናግሯል። ይሄን ያለው ለምንድን ነው ብንል ወገኖቼ ክርስቶስ የተናገረውን መሰረት አድርጎ ነው። ይሄ ስጋዬ ነው ያለው። ህብስቱን ባርኮ ሲሰጣቸው ስጋዬን ይመስላል አይደለም ያላቸው፣ ስጋው ይሆናል ብላችሁ አስቡት አይደለም ያላቸው፣ ነው ስጋዬ ነው። ይሄን ጽዋ ስትጠጡ ደሜ ነው ያላቸው። ደሜን ይመስላል ወይም ደግሞ ደሙን ይመስላል እያላችሁ መታሰቢያ አድርጉ ምናምን አይደለም ያለው፣ ደሜ ነው። ወገኖቼ በዕለተ ዓርብ ክርስቶስ ስጋውና ደሙን መስቀል ላይ ሰውቷል። ያንን ከዛ ከሰዋልን አማናዊ ደምና ስጋ ጋር ሱታፌ የምናደርገው ህብረት የምንፈጥረው እዚህ ካህናት ባርከው ፈትተው የሚሰጡንን አማናዊ የክርስቶስ ስጋና ደም ከህብስትና ከወይኑ ስንቀበል ነው። ክርስቶስ የሚባርከውን ህብስትና ወይኑን በዕለተ ዓርብ ከሚያፈሰው ደም ጋራ አስተባብሮ ህብረት ፈጥሮ ነው የነገራቸው። ይሄን ስትበሉ ከዛኛው በልታችኋል ከምሰቀለው፣ ከዚህ ጽዋ ስትጠጡ በዕለተ ዓርብ ከሚፈሰው ደም ጠጥታችኋል ማለት ነው ብሎ ነው ይሄ ደሜ ነው ይሄ ስጋዬ ነው ያለው። ዛሬም እያንዳንዳችን ወገኖቼ ካህኑ በእጁ የሚሰጠን በዕለተ ዓርብ የተቆረሰውን የኢየሱስ ስጋ ነው። ዲያቆኑ በዕርፈ መስቀል የሚሰጠን ደም በዕለተ ዓርብ የፈሰሰው የኢየሱስ ክርስቶስ ደም ነው። ከዛኛው ጋር ህብረት የምንፈጥረው ከዕለተ ዓርቡ ጋር ሄደን የምንተሳሰረው ከዚህኛው ስጋና ደም ጋር ነው። ለዚህ ነው ካህናት በሚያቆርቡበት ጊዜ ዝም ብለው አይደለም የሚሰጡን፣ ይሄ የኢየሱስ ክርስቶስ ስጋ ነው ብለው ነው የሚሰጡን። ዲያቆኑም በዕርፈ መስቀል ጽዋ በሚሰጠን ጊዜ ይህ ጽዋ የዓለምን ኃጢአት ለማስተሰረይ ከሰማያት የወረደው የኢየሱስ ክርስቶስ ደም ነው ብሎ ነው የሚሰጥ። ብዙ ጊዜ የፕሮቴስታንት እምነት ተከታዮች ይሄ መታሰቢያ ነው እንጂ አማናዊ የክርስቶስ ስጋና ደም አይደለም ይላሉ። ያ የነሱ እምነት ነው። መታሰቢያ አድርጉት ያለው ወገኖቼ ስጋዬን ስትበሉ ደሜን ስትጠጡ በዕለተ ዓርብ የተቀበልኩትን መከራዬን አስቡት ነው። ህማሜን፣ ስቃዬን፣ እንግልቴን ይሄን ስጋና ደም ለመስጠት የከፈልኩትን ዋጋ አስቡ ለማለት ነው። ይሄን ስጋና ደም በበላችሁ ጊዜ ስጋና ደሜን በጠጣችሁ ጊዜ ለመታሰቢያዬ አድርጉት ብሏል ማቴዎስ 26:26 ላይ። መታሰቢያዬ ያለው መከራዬን፣ ስቃዬን፣ እንግልቴን አስቡ ነው።
ለዚህ ነው ቅዳሴ ላይ ንዜኑ ሞተከ እግዚኦ እያልን ሞቱን ትንሳኤውን መከራውን የምናስበው ክርስቶስ ለዚህ ክብር ስላበቃን ክብርና ምስጋና ለስሙ ይሁን። ይሄን ስጋና ደም ያልተቀበላችሁ ደግሞ ወገኖቼ ግድ የለም የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ስጋው ደሙ ለመቀበል ወስኑ። የበይ ተመልካቾች አትሁኑ። ቅዳሴ ጸበል እየጠጣችሁ ብቻ ቤታችሁ አትሂዱ። አንድ ሰው ፓስፖርት ስላለው ብቻ የሆነ ሀገር ሊሄድ ስላለ አይሄድም፣ ቪዛ ያስፈልገዋል። ክርስቲያን ስለሆነ ብቻ አይደለም መንግስቱን የምንወርሰው፣ ቪዛ ያስፈልገናል። ስጋው ደሙ የክርስቶስን ስጋና ደም ካልተቀበልን ህይወት የለንም። ብንጾም ብናስቀድስ ለእግዚአብሔር መልካም ነገር ብናደርግ አማን አማን እብለክሙ እስመ ኢበላይክሙ ስጋሁ ለወልደ እጓለሚያው ወኢሰተይክሙ ደሞ አልበክሙ ህይወት ላኢለይክሙ። እውነት እውነት እላችኋለሁ የሰው ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል ነው የሚለው ሙሉ ቃል። ስለዚህ ወገኖቼ ስጋው ደሙ ለመቀበል የነፍስ አባት መያዝ ነው የሚያስፈልገው። እግዚአብሔር ይመስገን ይኸው እግዚአብሔር የመረጣቸው ካህናት በቤተ መቅደሱ አሉ። ሙሉ ነው አገልግሎቱ። በካህን ፊት ተናዘን እግዚአብሔርን ዳኛ ካህሩን ምስክር ህሊናን ወቃሽ አድርገን ኃጢአታችንን ተናዘን ወደ ስጋው ደሙ መቀበል። ማርያም መግደላዊትን የተቀበለ ጌታ ባንቺ ላይ አይጨክንም። በቀኙ የተሰቀለውን ጥጦስን ያጸደቀ ጌታ አንተን ከመንግስቱ አይለይህም። እኔ ኃጢአተኛ ነኝ እንዴት እቀርባለሁ አንበል። እነሱን ያጸደቀ እኛን አይኮንነንም። እኔ በደለኛ ነኝ አይገባኝም አንበል። ለበሽተኞች እንጂ ለጤነኞች መድኃኒት ያስፈልጋቸውም ነው የሚለው። አሁ በሽተኞች ነን ኃጢአተኞች ነን። ስለዚህ መድኃኒት ያስፈልገናል። ንስሐ ገብተን ስጋው ደሙ እንድንቀበል ክርስቶስ ሁላችንን ይርዳል።